ጤና ይስጥልኝ እንደምን አደራችሁ ያደራችሁት እንደምን ዋላችሁ አድማጮቻችን ተመልካቾቻችን በአለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉ ይህ በሳምንት አንድ ጊዜ የሚቀርብላችሁ የሐሳብ አድማስ ፕሮግራማችን ነው። ይህንን ፕሮግራም በሀገሪቱ ውስጥ ስላሉ የተለያዩ ጉዳዮች ኢኮኖሚያዊ፣ ፖለቲካዊ እና ማህበራዊ ጉዳዮች ላይ የምንነጋገርበት የምንከራከርበት አስተያየቶቻችን የተለያዩ አስተያየቶቻችን የምንሰጥበት መድረክ ስለሆነ ይህንን መድረክ እናንተም እንድትሳተፉ ስለምንፈልግ በሐሳብ መስጫ ቦታችን ሐሳባችሁን እያካፈላችሁ ከኛ ጋር እየተከራከራችሁ እናንተም የክርክር ነጥባችሁን ወደ ላይ ያመጣና በእነዛ ክርክር ነጥቦች ላይ እናንተ በምታነሷቸው ነጥቦችም ላይ ስለምንነጋገር ራሳችሁንም የንግግራችን አባል የውይይታችን አባል እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። ይህንን ፕሮግራም ተደራሽነት እንዲኖረው በማሰራጨት በማራባት እንድትረዱን ትህትና ጋር እጠይቃችኋለሁ። ከኔ ጋር ወንድሜ ዳርቤ ኖርዌይ ከዩኬ ኢብሳ ወንድሜ ኢብሳ ደግሞ ከናይሮቢ እኔ ከዚህ ከአሜሪካ አለውኝ። እንግዲህ ከአራት ኮንቲነንት እዚህ ያለን ማለት ነውና ስለዚህ ተከታተሉን። እንኳን ደህና መጣችሁ ፓናሊስቶች። እንኳን ደህና ቆየን። እንኳን ደህና ቆየ። እሺ የምንነጋገረው ዛሬ ስለ ይሄ ስለ ኤርትራና ስለ ኢትዮጵያ ውጥረት ጉዳይ ነው የምንነጋገረው ዛሬ። ብዙ ሚዲያዎች ኢንተርናሽናል ሚዲያም ዶሜስቲክ ሚዲያም በዚህ ጉዳይ ላይ በጣም እየተነጋገሩ ነው እና ኦኤምኤንንም በጣም እናመሰግናለን ይህን እድል ሰጥቶን በዚህ ጉዳይ ላይ እንድንነጋገር ስለረዳን ወይም እድሉን ስለሰጠን በጣም እናመሰግናለን። እስቲ ወንድሜ ደግሞ ከአንተ ልጀምር። what do you make of this noise? ማለትም ስለ ኢትዮጵያና ኤርትራ ውጥረት ጠቅላይ ሚኒስትሩን የተናገረው ነገር አለ። አሁን ደግሞ ግብጽ የኢትዮጵያ ጎረቤቶችን ሰብስባለች። ከሁለት ቀን በፊት የኤርትራን ተናገረች በኋላ ዛሬ ደግሞ የሶማሊያውንም ጠርታለች። what do you make of all this? እንዴት ነው የምታየው ይሄን ነገር? መልካም ሁላችሁም እንኳን በሰላም መጣችሁ። አድማጮቻችንንም ኦሮሚያ ሚዲያ ኔትወርክንም በዚህ አጋጣሚ አመሰግናለሁ። በዚህ አጋጣሚ ይህን በጣም ፐርቲነንት የሆነ ኢሹ እንድንነጋገር ኦፖርቹኒቲውን እድሉን ስለፈቀደልን ሆፕ አንዳንድ ነገሮችን አስፈላጊ ለህዝባችን ይጠቅማሉ የምንላቸው ነገሮች የምንሼር የምንደራረግበት እንዲሆን እየተመኘው በጎረቤቶቻችን ያሉ ችግሮች በኢትዮጵያ ብቻ የተወሰኑ ሳይሆን ሰሞኑን በሱዳን ላይ የተፈጸመውን ጭፍጨፋ አይተናል። ያ ጭፍጨፋ ለሰው አእምሮ የሚዘገንን ከኛም በፊት ነበሩ ከምንላቸውም እጅግ በጣም ላቅ እያለ የመጣ በመሆኑ እሱንም አስቦ የሞቱ ያለቁ ህዝቦችንም አስቦ በዚህ አጋጣሚ ኢትዮጵያውያንም ይሄንን አስቦ እንዲያልፉ ጥያቄ አቀርባለሁ። ለቤተሰቦች በብዙ ሺዎች የሚቆጠሩ ቤተሰቦች አጥተዋል። ህዝቦች አልቋል። ጭፍጨፋ ተካሂደዋል። ሌሎችም እንደዛው በዓለማችን ያሉ ሁኔታዎች በጣም አስፈሪ ናቸው በአሁኑ ጊዜና በአጠቃላይ የኢንተርናሽናል ዳይሜንሽኑም ቮላታይል በሆነበት ጊዜ የኢትዮጵያ መሪ ያስቀመጡት ሀሳብ በአሁኑ ጊዜ በተለይ በዚህ ባለፈው በቀደም ከ3 ቀናት በፊት በነበረው የፓርላማ ውይይታቸው ወቅት ያነሷቸው ነገሮች በጣም ኢንፍላማቶሪ ነገሮች እንደሆኑ ነው የምናየው። በአገሪቱ ውስጥ ያለውን ሁኔታ በምናይበት ጊዜ የነበረው ላለፉት 7 ዓመታት የነበረው ሁኔታ ራሱ እንዳለ ብዙ ጥያቄዎችን የሚያስነሳ በብዙ መልኩ ሰዎች የተለያየ ኢንተርፕሪቴሽን እና ተርጓሚዎችን እየሰጡት ቢሄዱም ብዙዎች ግን በአጠቃላይ የሚስማሙበት የሀገሪቷ የጸጥታ ሁኔታ በጣም እየቀነሰና ከመቀነስም አልፎ ውስን በሆኑ ኤሪያዎች ብቻ ሰዎች መንቀሳቀስ መግባት መውጣት የሚችሉበት ሁኔታ
እየሆነ በመምጣቱ ብዙ ሰዎች ህዝቦች ሲቲዝኖች ምንድነው ዜጎች በሰላም ገብቶ መውጣት ለመቻል እንኳን የተገደዱበት ሁኔታ ተፈጥሯል። ከዚህ በፊት ታውቁ እንደሆነ እንግዲህ ከአንድ ቦታ ከአንድ ቅርንጫፍ የሀገሪቷ ቅርንጫፍ ወደ ሌላው ኮርነር በሰላም ገብቶ በሰላም መውጣት የሚቻልበት ሁኔታ የነበረው አሁን ውስን ሆኖ ከፍንፍኔ ራሱ ወደ 10 ኪሎ ሜትር 20 ኪሎ ሜትር ለመሄድ ራሱ በጣም ከፍተኛ አሳዛኝ በሆነበት ደረጃ ላይ እንገኛለን። ይሄ የሀገሪቱ ሁኔታ በጣም አስፈሪ በመሆኑ የሀገሪቱ መሪዎችም ባለስልጣን ራሳቸው የሆኑ ከቦታ ወደ ቦታ ሲሄዱ የሚሄዱበት አካሄድ በጣም አስፈሪና በከፍተኛ ጥበቃ ያም ታርጌትድ የሆኑ በቡራዩ ብዙ ሰዎች ታርጌትድ ሲሆኑ ሱሉልታ ታርጌትድ የመንግስት ባለስልጣናቶች በሆኑበት ሁኔታ ውስጥ ሴኩሪቲ ሁኔታ ያለበት በፍንፍኔ ራሱ በከተማ ውስጥ ራሱ ያለው ሴኩሪቲ በጣም አስፈሪ በሆነበት ደረጃ ነው ያለነው። ከዛም አልፎ በግልሎች መካከል ያለው ኢንትራ እና ኢንተር ኮንፍሊክት ራሱ በፊት ከነበረው እጅግ በጣም አግራቬት አድርጎ አሁን ያለንበት ሁኔታ በጣም አሳዛኝ ሁኔታ ነው ያለነው። ይሄ የሀገሪቱ የሴኩሪቲ ሁኔታ ነው። የኢኮኖሚውን ሁኔታ ራሱ በምናይበት ጊዜ ያንን ድና ያደረገ ነው። በነገራችን ላይ የዚህ ፓርላማው ንግግር ብዙ ፎከስ የተደረገበት የሀገር ሰላም ጦርነት በሀገሪቱ ውስጥ የነበረው በፊትም የነበረ አለመስማማት አለመግባባት ጦርነቶች ከአፄ ዮሐንስ ጀምሮ አፄ ቴዎድሮስ ጀምሮ የነበሩ አሁን ያልተፈጠሩ በኔ ጊዜ ዲጂታል ዘመን በመሆኑ ብቻ ፐብሊሳይድ በመደረጉ ልዩ ሆነዋል ተብሎ ዲናያል በሆነ ውስጥ የነበረ ኢንፎርሜሽን ነው የሰማነው በፓርላማው። ከዛም አልፎ የኢኮኖሚውን ሁኔታ የካደ ኢኮኖሚ በአሁኑ ጊዜ በሚያሳዝን መልኩ በህይወታችንም ሰምተን በማናውቀው ደረጃ አስተማሪዎች፣ ዶክተሮች በአገሪቷ ውስጥ ታይቶ በማይታወቅ መልኩ የተማሩ ሰዎች ረዚጂ ሆነው የበታች ሆነው አስተማሪዎች በልመና ተሰማርቶ በፌስታል ምግብ እየለመኑ በሚሄዱበት ሁኔታ ከክላሳቸው ተማሪዎች ጋር ሆነው ቁጭ ብለው ለምግብ በሚሰጥበት ጊዜ ምግብ ተሰልፎ ለምነው በልተው ወደዛ ለማስተማር የሚገቡበት ሁኔታ ከዛም አልፎ ሰዎች በፊት ከነበሩት ከሚያገኙት ከስራ ገበታቸው ተፈናቅሎ ብዙዎቹ ከስራ ውጪ የሆኑበት ሁኔታ ስራ ላይ የሆኑ ራሳቸው ኑሮ መኖር አቅቷቸው በተለይ የኑሮ ግሽበቱ በጣም አሳዛኝ በሆነ ደረጃ ከፍ በማለቱ ሰዎች መኖር ያልቻሉበት ሁኔታ መድረሳቸው የኢኮኖሚክ ኮሚኒቲው የቢዝነስ ኮሚኒቲ ራሳቸው በዚህ ባለፉት በ5 ዓመታት በ3 ዓመታት በተለይ የወርልድ ባንክ እና የአይኤምኤፍ ዲል ከኢትዮጵያ መንግስት ጋር ከተደረገ በኋላ የዛ የኢንተርናሽናል ሞኔታሪ ፋንድ እና የወርልድ ባንክ ፕሪስክሪፕሽን በኢትዮጵያ ላይ ኢምፖዝ በመደረጉ ያንን ለመካስ እና ያንን ለመክፈል መንግስት በወሰዳቸው አካባቢውን ሁኔታዎችን ያላገናዘበ የታክስ ጭማሪ የቢኤቲ ጭማሪዎች ኑሮን መኖር እስኪያቅታቸው ድረስ ደርሰው ብዙዎች የንግድ ፍቃዳቸውን እስከመመለስ የደረሱበት ሁኔታ እያለ ይህንን ድና ያደረገ የጠቅላይ ሚኒስትሩ ንግግር እድገት እንዳለ እድገቱን በአፍንጫችሁ ማሽተት ስለማትችሉ ነው እንጂ እድገት በኢትዮጵያ ውስጥ አለ አፍንጫችሁ ማሽተት ስለማይችል ነው የሚል ስላቅ የተሞላበት ንግግር የተናገሩበት እና ያንን አነጋገራቸው ይመስለኛል ለማለት የፈለጉት አዲስ አበባን ኢምፕሩቭ በማድረጋቸው የሽታ ሁኔታ በመቀነሱ አዲስ አበባን መዓዛ ይሸታል፣ ስለዚህ ያንን መስማት አልቻላችሁም፣ ያንን እያሸተታችሁ መኖር ትችላላችሁ የሚል የ17ኛውን ክፍለ ዘመን የፈረንሳይቷ ንግስት አባባል ለምን ዳቦ አትበሉም እነዚህ ሰዎች ኬክ ለምን አይበሉም ዳቦ እያሉ ሰላማዊ ሰልፍ ለምን ያደርጋሉ እንዳለችው ይሄም ግለሰብ ምንድነው አፍንጫችሁ ያሽት ተመታችሁ ተዝናኑ ብትበሉም ባትበሉም እዛች ተዝናኑ። ከዚህ በፊትም የተነገረው ትዝላቸዋል ሌላ እንኳን ቢያጣ አስክሬናቸው ሬሳቸው በጥላ ስር እንዲሆን ዛፎች እየተከልን ሰው በሞተበት ዛፍ እየተከልን እንሄዳለን እንዳሉ አሁንም በዚህ በሰላማ በዚህ መናገራቸው
የሴኩሪቲውን ሁኔታ የኢኮኖሚውንም ሁኔታ በጣም በሚያሳዝን መልኩ የቀየረ ከዛም ሶሻል ፋብሪክ ውስጥ ደረጃም ስንደርስ በግልጽ በሆነ ደረጃ የኦሮሞና የሌላው የአማራ የኦሮሞና የተጋሩ የኦሮሞና የሲዳማ የሌላውን ብሔረሰብ ህዝቦች እርስ በርስ ተቃቅሮ የሚኖሩበትን መንገድ ያመቻቸ ብዙ ጊዜ ሲናገሩ የጠቅላይ ሚኒስትሩ ሲናገሩ እንደምሰሙት የኦሮሞ ጠል ፖለቲካ እያሉ አንዳንዴ ሲፈልጉ የትግራይ ተጋሩ ጠል ይላሉ፣ ሲፈልጉ የአማራ ጠል ፖለቲካ ይላሉ፣ ሲፈልጉ የሌላውን ጠል ሲዳማ ውስጥ ሆኖ ሲዳማ ወላይታ ጠል ሲዳማ ፖለቲካ እያሉ ሲናገሩ እንደነበሩት ይሄም የተንጸባረቀበትና በአሳዛኝ ሁኔታ የሄደበት ነው። ከዛም ደግሞ ዲፕሎማቲኩ ነው ትልቁ ኪሳራ የተነገረው። ትልቁ ኪሳራ ዲፕሎማቲኩ ነው። ዲፕሎማቲክ የተነገሩት በዚህ አሁንም የምንነጋገረው ትልቁ አጀንዳችን መሆን ያለበት የኢትዮጵያ ዲፕሎማቲኩ እንመጣለን። እስቲ ወደ አይ ቲንክ አሁን ወንድሜ ደርቤ ወደ አንተ እመጣለሁ። ወንድሜ ደንቦባ ምንድነው የምለው፣ አንደኛ አገሪቱ ውስጥ የኢኮኖሚ መስቀልቀል አለ፣ ድህነት አለ። ሁለተኛ ደግሞ የፖለቲካ ችግር አለ። በፖለቲከኞች መካከል መደራደር ምናምን እንደዚህ አይነት ነገር የለም። በሶስተኛ ደረጃ ደግሞ የሰላም እጦት አለ፣ የሴኪሪቲ ፕሮብለም አለ። ሀገሪቱ ውስጥ ጦርነት አለ በየክልሉ ምናምን። በእንደዚህ አይነት ሁኔታ ውስጥ ይሄ አጀንዳ ምን መምጣቱ ፕራዮሪቲን እንትን ያላገናዘበ የትኛው ነው ቀድሞ የሚመጣው ያለበት የሚለውን ነገር ያላገናዘበ ጉዳይ ነው እያለ ያለው እና አንተስ እንዴት በዚህ ላይ የምጨምረው ነገር ካለ ወይንም እንዴት ተረዳው ይሄን አናውንስመንት? አመሰግናለሁ ፕሮፌሰር። እንደ ወትሮ ለየት ያለ አመለካከትና ግንዛቤ ነው ያለኝ ደንቦባ ያነሳቸው በርካቶቹ በተግባር ያሉ ናቸው። ነገር ግን ስፋቱንና ጥልቀቱን ደንቦባ በተረዳውና ባስረዳው ልክ እኔ መረዳት ያስቸግረኛል። ችግሮች አሉ፣ እናውቃለን። ሚዲያዎችም ይዘግባሉ። ጠቅላይ ሚኒስትሩም አክኖሌጅ ያደረጓቸው ችግሮች ናቸው አብዛኞቹ። አሁን ደንቦባ ያነሳው ከኢኮኖሚው እድገት ውጪ ማለት ነው። የኢኮኖሚ እድገቱን በተመለከተ የኢኮኖሚ እድገትና የእያንዳንዱ ዜጋ ተጠቃሚነት ለይተን ማየት ተገቢ ነው። ኢኮኖሚ ያደገ ዜጎች ተጠቃሚ በማይሆኑበት ሁኔታ የየዕለት ከዕለት የነሱ ድርሻ እየመነመነ ስለሚሄድ ወደ ባሰ ድህነት ውስጥ እየገቡ ይሄዳሉ። በኢትዮጵያም እየታየ ያለው ይሄ ነው። ኢኮኖሚው በማናቸውም በዓለም አቀፍ ደረጃ የኢኮኖሚን እድገት ምጣኔ እየተከታተሉ በሚዘግቡት በዓለም ባንክም ይሁን በኢንተርናሽናል ሞኔታሪ ፈንድ በዩኤን ኤጀንሲዎችም የሚወጡ ሪፖርቶች የሚያመለክቱት የኢትዮጵያ ኢኮኖሚ እየወደቀ ነው የሚል አይደለም። እንዲያውም የኢትዮጵያ ኢኮኖሚ በአፍሪካ ካሉ ኢኮኖሚዎች በተሻለ እያደገ እንደሆነ የሚያሳዩ ናቸው። ቅርብ ጊዜ አይኤምኤፍ ባወጣው መረጃ መሰረት የኢትዮጵያ ኢኮኖሚ ከሁሉም የአፍሪካ ከሰብሳራን አፍሪካ ሀገሮች በተሻለ እንዲያውም በርቀት እያደገ ነው ያለ። በሌላ መልኩ ደግሞ የሚወጡ ሪፖርቶች በኢትዮጵያ ውስጥ ያለው የድህነት ምጣኔ ከዚህ በፊት ከነበረው የበለጠ እየወደቀ ነው እየወረደ ነው የሚልም ሪፖርት እየወጣ እናያለን። ይሄ የሆነው ከእድገቱ ተጠቃሚዎች እጅግ በጣም ጥቂት ናቸው። ሰፊው ማህበረሰብ ከዛ እድገት ተጠቃሚ አልሆነም። በዛ አይነት መልኩ ብንረዳው ጥሩ ነው። የጸጥታና የደህንነት ጉዳይ ከፍተኛ ችግር ነው፣ ይታወቃል። በየአካባቢው የጎረምሳ ቡድንም መሳሪያ ገዝቶ በቡድንም ይሁን በግሉ እየዘረፈም
እያገተም ገንዘብ እየጠየቀ የዜጎችን በነፃነት ወጥቶ የመግባት ሰርቶ የመኖር እድል እያጠበበ እንዳለ እናውቃለን። ከዛም ሻል ባለ ደረጃ የፖለቲካ አቋም ይዘው የፖለቲካ መስመር ይዘው ከመንግስት የፖለቲካ አቋም ጋር ባላቸው ተቃርኖ የተነሳ የትጥቅ ትግል የጀመሩ ባለፉት ዓመታት በተለይ በኦሮሚያ፣ በአማራ፣ በትግራይ ሲካሄዱ የነበሩ ጦርነቶች ሁላችንም የምናውቃቸው ናቸው። እነዚህ ጦርነቶች እና ቡድኖች የሚያደርሱትን የጸጥታና የደህንነት ስጋት ተከታትሎ የህዝቦችን ደህንነት ማስጠበቅ የመንግስት ኃላፊነት ነው። መንግስት ያንን ማድረግ ስላልቻለ ሊወቀስ ይገባል። በሌላ መልኩ ደግሞ ስናይ መንግስት በራሱ የራሱን የውስጥ ችግሮች ወይም ፈተናዎች አልፎ አቅሙን አዳብሮ ከኢትዮጵያ ውጭ ባሉ አካላት የሚታገዙ ቡድኖችን ሙሉ በሙሉ መቆጣጠር ባለመቻሉ ልንረዳው የሚገባው ነገር የአቅም ጉዳይ ነው። ይሄ የሀገር ውስጥ ነው። በመከላከያ ሰራዊት ተሞክሯል። የመከላከያ ሰራዊት ዋና ሚናው አገርን ከውጭ ጠላት መከላከል ነው። የሀገር ውስጥ ጉዳዮች በአብዛኛው የፖሊስ የአካባቢ ጸጥታ አካላት ጉዳዮች ናቸው። በዚያም ተሞክሯል፣ ግን እስካሁን ድረስ የተፈታ ችግር አይደለም። እንደ ችግር እና እንደ የመንግስት ኃላፊነት አለመወጣት እቀበላለሁ። እነዚህ ቡድኖች በጋራ ሆነው የመንግስት አቅም ላይ የሚያደርሱትን መፈታተንም በዛው መጠን እረዳለሁ። ከዛ ባሻገር አገር ውስጥ ችግር አለ ተብሎ ዘላቂ የኢትዮጵያን ህዝብ ወይም የኢትዮጵያን ዘላቂ ጥቅም የማንሻው ጊዜ ወይም የመጠየቂያው ጊዜ አሁን አይደለም ወይም ደግሞ ትክክለኛ ጥያቄ አይደለም የሚለውን እኔ አልቀበልም። መሰረታዊ ነገሮችን ወደኋላ ተመልሶ ማየት ተገቢ ይሆናል። በተለይ የባህር በር ጉዳይን በተመለከተ ጠቅላይ ሚኒስትሩ፣ ሌሎችም የመንግስት አካላት፣ እኔም በበኩሌ ከ7-8 ወር በፊት በጻፍኩት አንዲት መጣጥፍ ላይ ዝርዝር ነገሮችን ለማንሳት ሞክሬያለሁ። ለኢትዮጵያ የባህር በር የቅንጦት ጉዳይ አይደለም፣ የህልውና ጉዳይ ሆኗል። ለዛ በርካታ ጀስቲፊኬሽኖችን ማቅረብ እንችላለን። ዋና ዋናዎቹ ጀስቲፊኬሽኖች አሁን ሌሎች ተጨማሪ ነገሮችም ተደማምረውበት የኢኮኖሚ፣ የማህበራዊ በተለይ ከአፋር ህዝብ የአንድነት ጥያቄ እና በተለይ የአሰብ ወደብ የሚገኝበት አካባቢ የአፋር የኤርትራ አፋር እና የኢትዮጵያ አፋር በታሪክም አንድ የነበሩ የራሳቸውም አገዛዝ ስርዓት የነበራቸው ከመሆኑም አንጻር እንደ ማህበራዊ ጥያቄ ተደማሪ ሆኖ ቀርቧል። የህግ ጥያቄም አሁን እየጎላ መጥቷል። አስተውላችኋል ብዬ አስባለሁ። ማን ነው የወሰነው የሚል ጥያቄ ተነስቷል። ይሄ ከኢትዮጵያ የህግ ማዕቀፍ አንጻር የተነሳ ጥያቄ ነው። በዓለም አቀፍ ደረጃ ያለ የዓለም አቀፍ ኮንቬንሽን አለ የባህር ህግን በተመለከተ። ከዛም አንጻር የሚነሱ ጥያቄዎች አሉ። ኢትዮጵያ ምንም እንኳን ሉዓላዊ የባህር አክሰስ ባይኖራትም ካላቸው ጎረቤት አገሮቿ የመጠቀም መብት አላት። ያንን መብት መከታተልና ማስፈጸም ትችላለች፣ መጠየቅ ትችላለች። የደህንነት ስጋት ጥያቄም ከጊዜ ወደ ጊዜ እያየለ የመጣ ጥያቄ ነው። እነዚህን ነገሮች ይዞ የኢትዮጵያ መንግስት ከኤርትራ መንግስት ጋር በተለይ ያደረጋቸው በርካታ ጥረቶች ነበሩ። ወደኋላ ብንመለስ ከ1993 በፈረንጆች አቆጣጠር የኤርትራ ሪፈረንደም ከመካሄዱና ኤርትራ ከመገንጠሏ በፊት
የኢትዮጵያ የያኔው ጊዜያዊ መንግስት እና የኤርትራው የያኔው ጊዜያዊ አስተዳደር ድርድሮች ነበሯቸው፣ ስምምነቶችም ነበሩ። ኢንስቲቱሽናላይዝድ ያልሆኑ በህግ ደረጃ ያልጸደቁ የኢትዮ ኤርትራ ፓክት ተብሎ የሚገለጸው የአሰብን ፖርት እንደ ፍሪ ፖርት ሆኖ ኢትዮጵያ ያንን መጠቀም እንደምትችል የተስማሙበት በቃለ ጉባኤም የተደገፈ በወቅቱ የተቀረጹ ቪዲዮዎችም ከሰሞኑም ስናያቸው የነበሩ ናቸው። ሌላው ከ1998 የኢትዮ ኤርትራ ጦርነት ጊዜ በኋላ ያ የመጀመሪያው ኢንቴንሽን ተቀልብሷል። እዛ ላይ ማነው ሚና የነበረው የሚለውን ማየቱ ተገቢ ነው የሚሆነው። እንደምናውቀው በዓለም አቀፍ ደረጃ ጦርነቱን የጀመረችው ኤርትራ ነች የሚል መደምደሚያ ላይ ተደርሷል። በኋላ ላይ ግን የዓለም አቀፍ አደራዳሪ ፍርድ ቤት የወሰነውን ውሳኔ የምናስታውሰው ነገር ነው። ያንን ውሳኔ ኢትዮጵያ ባለመቀበሏ ምክንያት በኢትዮጵያና በኤርትራ መካከል 18 ዓመት ያክል የቆየ ኖ ዎር ኖ ፒስ ሁኔታ ነበር። ያንን የፈጠረው ያ ፍርድ ቤት ለኤርትራ የወሰነውን የመሬት አካል ኢትዮጵያ በፈቃደኝነት አስተላልፋ ለመስጠት ፈቃደኛ ባለመሆኗ ነው። ጠቅላይ ሚኒስትር አብይ አህመድ ያንን ፈቃደኛ ሆኖ ከኤርትራ ጋር ስምምነት በመፍጠሩ ነው ኢትዮጵያና ኤርትራ ድንበራቸውን ከፍተው ሰላማዊ የሆነ ግንኙነት ጀምሮ የነበረው። ከዛ ግንኙነት በስተጀርባ ግን በህግ ማዕቀፍ ወደ ስምምነት መምጣት የነበረባቸው በድራፍት ደረጃ የቀሩ ህጎች። ይቅርታ አድርግልኝ፣ ካት ማድረግ አለብኝ አንተን። ምክንያቱም አሁን አንተ የመጀመሪያው ፖይንት ኦፍ አርጉመንት የነበረው ሀገሪቷ ችግር ላይ ስለሆነች የኢኮኖሚ፣ የማህበራዊ፣ የፖለቲካ ችግር ላይ ስለሆነ ይህን ጥያቄ ማንሳት የለብንም ነው። አንተ ደግሞ ነው ሀገሪቷ እዚህ ችግሩ አለ፣ ልክ ነው። ነገር ግን ይሄ ችግርን ብኖር ሀገሪቷ ይሄን ጥያቄ ማንሳት አለባት። ያለባት ምክንያት 1 2 3 የሴኩሪቲ ችግር ስለሆነ ማለትም ሀገሪቷ የስ ውስጣዊ ችግር አለባት። ነገር ግን ይሄን ጥያቄ ባታነሳ የበለጠ ችግር የሴኩሪቲ ችግር ሊኖርን ስለሚችል፣ የኢኮኖሚ ችግር አለ። የባህር በር ጉዳይ ካልተፈታ የበለጠ የኢኮኖሚ ችግር ሊኖር ስለሚችል እና የባህር በሩን ጥያቄ ማስመለሱ ራሱ እነዚህ ሀገር ውስጥ ያሉ ችግሮችን የመቅረፊያ ምክንያቶች ናቸው እያልክ ከሆነ ወደሚቀጥለው እንትን ይሄዳሉ። ምክንያቱም አሁን ትንሽ what are the legal grounds of Ethiopia to claim አሰብ ወደሚለው ነው የሄድከው። እዛ አይደለንም ያለ። ጥሩ አካሄዴ ወደዛ አልነበረም። መነሻው ምንድን ነው? የኢትዮጵያ ጥረት እስካሁን ምን ነበረ? ምን አይነት ጥረቶች ሳይሳኩ ስለቀረ ነው አሁን ይህ ጥያቄ አሁን በቀረበው መልኩ የቀረበው የሚለውን ወደ ማስረዳቱ ላይ ነበርኩኝ። ይሁን ወደኋላ ልመለስበት እችላለሁ። በሌላ አይነት ስትራክቸር እንወያይ ከተባለ እቀበላለሁ፣ ችግር የለም። አይ ቲንክ ፕሮፌሰር ወደዛም ከመሄዳችን በፊት ፕሪማቹር ነው ይሄ ነገር። የአሰብ ጥያቄ የምለው ራሱ በዚህ ጊዜ በኢትዮጵያ ውስጥ መነሳቱ ፕሪማቹር ነው በሚለው ነው የኔ አርጉመንት። እና ኢትዮጵያ ኢዝ ኖት አዝ ኤ ስቴት የዛ አይነት ጥያቄዎችን ለግዠሪየስ ነው። ኢትዮጵያ በራሷ ውስጥ ያለውን ቨሪ ደንጀረስ ሲቹዌሽን ስቴብላይዝ አድርጎ ስቴት ኦፍ ስቴቢሊቲ በኢትዮጵያ ውስጥ መኖር መቻል አለበት በቅድሚያ የሚለው ፕሬሪኩዊዚት ነው ለኔ። ኦኬ እኔም ይሄንን አርጉመንት ስለፈለኩኝ እኮ ነው። it's not the time, no it is the time። እኔ አሁን ደርቤ የኔ አርጉመንት ደግሞ ይቅርታና ጥረቶች ነበሩ፣ ጊዜው ነው፣ አስፈላጊ ነው፣ የማይታለፍበት ደረጃ ላይ ስለደረሰ ነው ጥያቄ የመጣው የሚለውን ለማስረዳት ነው እስካሁን ድረስ። ኦኬ ቦይብሳ ወደ አንተ እመጣለሁ። ብሬክ ደ ታይ እኛ እንደዚህ አይነት ማለትም ሀገሪቱ ውስጥ ያለው ችግር ስለ እንደዚህ አይነት ነገር የምናወራበት ጊዜ አይደለም ነው።
አንደኛው ደግሞ ኖ አይ ቲንክ ሀገሪቷ ጫፍ ላይ ደርሳለች፣ ይህን ነገር ከዚህ በኋላ ማዘግየት አትችልም፣ ጫፍ ላይ ደርሳለች። የሴኩሪቲ ችግርም የኢኮኖሚ ችግርም ከዚህ በፊት የተደረጉ ጫናዎች እነዚህ ሁሉ ሀገሪቷን ጫፍ ላይ አድርሶ ይህ ነገር ከዚህ በኋላ መነሳት አለበት ወደምለው ድምዳሜ ላይ ስለተደረሰ ጊዜው ነው ይሄን ነገር ማንሳት። ተሳስቼ ከሆነ ታስተካክለኛለህ ደርቤ። ጊዜው ነው ይሄን ነገር ማንሳቱ ነው። አንተስ ምን ትላለህ? እኔ ይሄንን ጉዳይ አሁን ማንሳት ጊዜው አይደለም ብዬ ነው የማስበው። የኢትዮጵያ መንግስት ወይም የብልጽግና መንግስት ይሄንን ጉዳይ የባህር በር የወደብ ጉዳይ ለምን አመጣው ታዲያ የሚለውንም አያይዤ ሳየው ምንድን ነው ጊዜው ባልሆነበት ጊዜ ላይ ይሄንን ማንሳት ጊዜው የሚፈልገው ነገር አለ ማለት ነው። አማራ ውስጥ ጦርነት አለ፣ ኦሮሚያ ውስጥ ጦርነት አለ። ከቲፒኤልኤፍ ላይ ጫፍ ላይ የደረሰ የጦርነት ድባብ ያለ መሆኑን ያው እያየን ነው። በየሚዲያውም የሚዘገበውም ተጨባጭ የሆኑ ነገሮች አሉ፣ እንቅስቃሴዎች አሉ። ጊዜው የሚፈልገው እነዚህን ነገሮች መፍታት ነው። ጠቅላይ ሚኒስትሩ እና ፓርቲያቸው ያለ ጊዜው የዚህን የባህርና የወደብ ጉዳይ ማንሳታቸው የህዝቡን አቅጣጫ ወይ አመለካከት ከዚህ ላይ ዳይቨርት የማድረግ ስልት ሆኖ ነው እኔ የሚታየኝ እንጂ እንደውም እኔ የወደብ ጉዳይ መነካካት የሌለበት ቅድም አቶ ደንቦባም ካሉት ጋር የምስማማበት መነካካትም የለበትም። በዚህ ሰዓት መነካካት የሌለበት ደግሞ ለምንድን ነው? አንደኛ ሀገሪቷ በምንድን ነው የምትመራው የሚለው ራሱ በጣም ጥያቄ ይፈጥራል። በተለይ ባለፈው ጠቅላይ ሚኒስትሩ የተናገሩት ነገር ህግና ስርዓት ያለበት ትንሽ የዴሞክራሲ ጭላንጭል ወይ ደግሞ ፍሪደም ኦፍ ስፒች ያለበት ሀገር ቢሆን ኖሮ በጣም ትልቅ እንትን የሚያስነሳ ነበረ። ጠቅላይ ሚኒስትሩ ምለው ሀገር እመራበታለሁ ብሎ የተቀበሉትን ሰነድ የህወሓት ህገ መንግስት ብሎ ሲጠሩ በጣም ነው የሚገርመኝ። እኔ ማለት በምንድን ነው የምንመራው? በምን ተመርተን ነው ወደብ ማስመለስ ማስገኘት የምንችለው? በህግና ስርዓት የማይመራ ሀገር የሀገር ውስጥ ችግሩን ፈቶ ጠንካራ መሰረት ላይ መቆም የማይችል ወይም የማይፈልግ እንዴት አድርጎ ነው ኢንተርናሽናል የሆነ ግንኙነት ውስጥ ጥቅሙን ማስከበር የሚችለው? ስለዚህ ይሄ መነካካት የሌለበት ነገርን ነካክቶ የማበላሸት ስራ ነው ብዬ ነው የማስበው። እኔ ጥያቄው ራሱ እየቀረበ ያለው ጥያቄ በጣም ጥርት ባለ መልኩ የቀረበ አይደለም፣ እየተቀላቀለ ነው የሚቀርበው። የሲ አክሰስ ይባላል፣ ወደብ ይባላል፣ የባህር በር ይባላል። ምንድን ናቸው እነዚህ? ከህግ አንጻር ከዓለም አቀፍ ህግ አንጻር ምን ማለት ነው ተብሎ ሲታይ እየተጠየቀ ያለው ራሱ ግልጽ አይደለም። ስለዚህ ግልጽ የሆነ ነገር ምንድን ነው የሚለው በፖለቲካዊ ድባብ ወይም አንድምታ ብቻ መታየት ያለበት ነው ብዬ አላምንም። እኔ አሁን መነካካት የሌለበትም አንዱ ሌላው ምክንያት በፖለቲካ ብቻ ለፖለቲካ ፍጆታ ብቻ በሚውል መልኩ የተቃኘ በፖለቲከኞች ብቻ የሚታይ ጉዳይ መሆን የለበትም። በባለሙያዎችም ጭምር መታየት ያለበት ነው። በህግ ባለሙያዎች በተለይ በዓለም አቀፍ ህግና ሉዓላዊነትን የተመለከቱ ሁኔታዎችን በደንብ ያጠኑ ልምድ ያላቸው እና በዲፕሎማቲክ ዘርፉ ላይም የጠለቀ እውቀት ያላቸው ሰዎች ያሳተፈ ቅድመ ስራ ተሰርቶ ነው ወደዚህ መገባት ያለበት እንጂ ለፖለቲካ ፍጆታ ብቻ እያሉ እሳት ላይ ወይም ብረት ምጣድ ላይ ቁጭ ብሎ ስለሌላ ነገር ያሳስበኛል ማለት የማይሄድ ነገር ነው። ወደብ ወይም የባህር በሩ ራሱ የተፈለገው ለምንድን ነው? ለሀገር እድገት ወይም ግንባታ ነው አይደለ? ሀገር ውስጥ ግን ምን እየተደረገ ነው? የበለጠ እያደግን ነው? የበለጠ እየለማን ነው? ወይስ የበለጠ ጦርነት ውስጥ እየገባን ነው? ለምሳሌ ወደቡ ቢመጣ እንበልና አሰብ መጣ፣ ከኤርትራ ጋር ያለውም ችግር ተፈታና ወደቡ መጣ፣ የኦሮሚያን ችግር ይፈታል?
የኦሮሞን ህዝብ ጥያቄ ይፈታል? ያ ነው ጥያቄው። አማራ ውስጥ ያለውን ጦርነት ያስቆማል? ያ ወደብ ከመጣ እድገት ያመጣል? እድገቱ ሰላም በሌለበት ጦርነት ባለበት ሊመጣ ይችላል? ኤክስፖርት የምናደርጋቸውን ነገሮች እየጨመርን ነው ወይስ እየተዘጉ ናቸው? አሁን እኮ ኢትዮጵያ ያለችበት ገንዘብ እንኳን በአግባቡ ከምትፈልገው ማግኘትም ከምትችልባቸው ቦታዎች ማግኘትም አትችልም እኮ። ብድር እንኳን ከምንፈልገው ቦታ መበደር የማንችል ሆነን ቁጭ ብለናል እኮ። የተሳሰረ ኢኮኖሚ ለወጣቱ ጦርነት ብቻ ወይም ወታደር መሆን ብቻ እንደ ስራ እድል የቀረበበት፣ ጠቅላይ ሚኒስትሩ ሀገር የሚመራበትን ህገ መንግስት የወያኔ ህገ መንግስት ነው ብሎ ለአንድ ቡድን የሚሰጥ፣ እንዴት በምን አኳኋን በምን ህግና ስርዓት ተመርተን ነው ይሄንን ማሳካት የምንችለው? በኢትዮጵያና በኤርትራ መካከል ምን ነበሩ ከዚህ በፊት? የ1952ቱ ፌዴሬሽን ምን ነበረ? ኢትዮጵያና ኤርትራ እኮ ዓለም አቀፍ ግንኙነት ነው የነበራቸው። በዩኤን እና በዩናይትድ ስቴትስ በዩኬም ጭምር ባሉበት ከኢትዮጵያ ጋር ፌዴሬትድ የሆነች ኤንቲቲ ነች። ራሷንም የራሷ ራስ ገዝነት ፓርላማ፣ ጠቅላይ ሚኒስትሩ ባለፈውም ፓርላማ የላትም፣ ህገ መንግስት የላትም፣ ምናምን የላትም፣ ይሄን የላትም እያሉ ሲዘረዝሩ የነበረውን በሙሉ የነበራት ነች። አሁን የላትም፣ ያኔ ነበራት። ፌዴሬሽኑን አፍርሶ ሙሉ የኢትዮጵያ ግዛት አካል አድርጎ ኃይለ ሥላሴ ሲቀላቀላት ጊዜ ፌዴሬሽኑ ፈረሰ። ስምምነት ነው የፈረሰው። ያ ስምምነት ወደ ኤርትራ ነጻነት አመራ። መጨረሻ ላይ ደርግም የተሳሳታቸው ስህተቶች አሉ። ኤርትራ ወይም ኢሳያስ ራሱ ቃል በቃል መቀበል የሚፈልግ ፌዴሬሽኑን መልሱልን የማለትም ሁኔታ የነበረበት ጊዜ አለ። ከደርግ ጋር የተደረጉ ድርድሮች ውስጥ አንዱ ድርድር ላይ እንቀበላለን የሚል ነገር ተናግረዋል ተብሎ በጊዜው የነበሩ ባለስልጣናት የተናገሩት ነገር አለ። ከዛ በኋላ ነገሮች ካለፉ በኋላ ምንድነው ይሄ ናቅፋ የሚባለውን ቦታ ላይ ብዙ ነገር ድል ካገኘ በኋላ ሻዕቢያ ከዛ በኋላ አሁን ያላችሁትን ነገር እናቀርብላችሁ ወይ ፌዴሬሽኑን እንመልስላችሁ ሲባሉ ነው እምቢ ያሉት። አሁንማ አንፈልግም ያሉት እና እኛ የሰራናቸው እኛ ስል እንደ ኢትዮጵያ ብዬ ነው ማለት በግድም ቢሆን ያው ኢትዮጵያ ውስጥ ነን ብዬ ነው። የተሰሩ ስህተቶች የኢትዮጵያ መሪዎች የፈጸሟቸው ስህተቶች አሉና ከዛ በኋላ ደግሞ የተፈጸሙ ተብሎ አሁን ኢትዮጵያ በዓለም አቀፍ ደረጃ እንደ ኢትዮጵያ ነች የምትታወቀው። ያ መንግስት ህጋዊ ነው ህገወጥ ነው ምናምን የሚለው ለውስጥ ፍጆታ እንጂ ለውጭ ፍጆታ አያገለግልም። ሽግግር መንግስቱ ይህንን የማድረግ ስልጣን የለውም ምናምን የሚሉት ለውስጥ ፍጆታ ሊሆን ይችላል። ለዓለም አቀፍ ግንኙነት ግን አያገለግልም። እሱ አያስኬድም። ይህንን አያስኬድም ስል ወደቡ እንዳይመጣ ከመፈለግ አንጻር ሳይሆን የማይሆን ስለሆነ ነው። የድንበር ግንኙነት ራሱ እኮ የተመለከተ ጦርነት ነበረ ኢትዮጵያና ኤርትራ መካከል። ባድሜን አስታኮ የተነሳ ጠቅላላ ከጫፍ እስከ ጫፍ ድንበሩን የተመለከተ ጦርነት ነበረ። እሱም መጨረሻ ላይ በፒስ አግሪመንት ያለቀ ሆኖ የአልጀርሱ ስምምነት እየፈታው ሆኖ እዛ ላይም ያልቀረበ አዲስ ነገር አሁን ስፕሊት አድርጎ ስፕሊትድ የሆነ ክሌም አሁን ማምጣት በዓለም አቀፍ ዲፕሎማቲክ ኮሚኒቲም ሆነ በህግ ወደ ዓለም አቀፍ ዲፕሎማሲ እንመለሳለን። ኢብሳ በጣም አመሰግናለሁ። አይ እዛ ውስጥ መግባቴ ሳይሆን በዛ ማዕቀፉ ይሄ ነገር እንዴት ይታያል የሚለውንም ስናይ እኮ ሚዛኑን የሚያነሳው እስከዛሬ ሳይነሱ የነበሩትን ወደዛ እንመለሳለን። እሱንም ያቆምኩት ደንቦባል ስለ ኢንተርናሽናል ዲፕሎማሲ ሲያወራ ነው እና አወር ኔክስት ቶፒክ እሱ ነው የሚሆነው። ስለዚህ ግንኙነቶቹ በየጊዜው የተለያየ መልክ እየያዙ የመጡ ናቸው እና አሁን የሚነሳው ጥያቄ ትንሽ ወቅቱንም ያልጠበቀ የወደፊት እድሎችንም የሚያበላሽና
ከዚህ በፊት የነበሩትን ግንኙነቶችን መሰረት ያላደረገ ነገር ነው ብዬ ነው የማስበው። እሺ እኔ ትንሽ አስተያየት እሰጣለሁ በዚህ ጉዳይ ላይ። እኔ አይ ቲንክ ወደ ወንድሜ ደርቤ ነው ማደላው በዚህ ነገር ላይ አስተያየትን እሰጣለሁ። ቢያንስ በ3-4 ሚኒቶች ውስጥ ለመጨረስ እሞክራለሁ፣ በ34 ደቂቃ ላይ ማለት ነው። እና አንደኛ እኔ ሀገራችን ውስጥ one thing that is abundantly clear ለሁላችንም መሆን ያለበት unsustained የሆነ የሰላም እጦት አለ። ሀገሪቷ መሸከም የማትችለው የሰላም እጦት አለ ብዬ ነው የማስበው። ማለትም በአማራ ክልል እንዳላችሁት፣ በኦሮሚያ ክልል እና በተለያዩ ቦታዎች እንደዚህ አይነት ችግሮች የሌሉበት ቦታ ሁሉ የአብይ መንግስት አሁን ያለው የፒፒ መንግስት የቅቡልና ትልቅ ችግር አለበት። በሲዳማ ህዝብ መካከልም ቢወሰድ ጦርነት አላነሱም እንጂ ኢቭን በፍንፍኔ ውስጥ በሁሉም የቅቡልና ችግር አለበት ብዬ ነው የማስበው። ይሄ ነገር ኢትስ አ ሊንገሪንግ ፕሮብለም ብዬ እኛ ኢትዮጵያውያን ይሄን ነገር መፍትሄ የሚሰጡበት እድል እስከሚያመጡ ድረስ ችግሩ ይቀጥላል ብዬ ነው የማስበው። በኢኮኖሚም ደረጃ ያለው ነገር ወንድሜ ደርቤን ብለዋል። አይ ቲንክ ሁላችሁም ብላችኋል። የምናየው ነገር ነው። አገሪቱ ያለው አሁን ለምሳሌ ይሄ ጂዲፒ ግሮዝ ምናምን የሚባለው ሁሉ ጂዲፒ በደንብ ካየነው እኮ ጂዲፒ አንደኛ የኮንሳምፕሽን ግሮዝ፣ ሁለት የኢንቨስትመንት ግሮዝ፣ ሶስተኛ የገቨርንመንት ስፔንዲንግ ግሮዝ፣ አራተኛ ደግሞ ጂዲፒ የሚመጣው የትሬድ ዴፊሲት የኤክስፖርት እና የኢምፖርት ዴፊሲቱ ምን ያህል ነው። እነዚህ አራቱ ነገሮች ፓራሜትሮች ተደምሮ ነው የአንድ ነገር ጂዲፒ። ህዝቡ በደንብ እየገዛ ነው ወይ? ስፔንድ እያደረገ ነው ወይ? ቤት እየተገዛ ነው ወይ? ሀብታም እየሆነ ነው ወይ? እነዚህ ነገሮች ኢንቨስተሮች እየመጡ ነው። አሁን ይህን ነገር ካየን ዌር ኢዝ ኢትዮጵያ ልክ ነው ነምበሩ እያደገ ነው። ግሮስ ዶሜስቲክ ፕሮዳክት ዌር ኢዝ ኢት ካሚንግ ፍሮም ብለን ካየን ገቨርንመንት ስፔንዲንግ ነው። ገቨርንመንት ደግሞ ከየት አምጥቶ ነው ስፔንድ እያደረገ ያለው? አሁን የአዲስ አበባ ከተማ ምጸዳው ምን የሚደረገው ምናምን ከየት እያመጣ ነው? ታክስ ቤዙን የግብር ቤዙን አሳድጎ ነው ሰው ግብር ነው ወይስ የኢትዮጵያን ገንዘብ ስፔንድ እያደረገ ነው? ማለትም ምንድነው የኢትዮጵያ ገንዘብ የምለው ፕሪንት እያደረገ እያተመ የሀገሪቱ ገንዘብ ዲቫሉዌት እያደረገ ከዛ በኋላ ደግሞ ፕሪንት ስለሚደረግ ነው ኢንፍሌት እያደረገ የዋጋ ንረት እያመጣ ይሄን ነገር አይደለም የኢትዮጵያ ህዝብ እያየ ያለው። yes the number shows GDP is growing. why? because the government is spending. is the government spending the money that it has? no ያለውን ገንዘብ አይደለም ስፔንድ እያደረገ ያለው ፕሪንት የሚያደርገውን ነገር ነው ስፔንድ የሚያሳትመውን ነው ስፔንድ የሚያደርገው እንጂ እኛ ነዳጅ አውጥተናል ይሄ ሁሉ ነገር የሚደረግ ሀገሪቷ ነዳጅ አውጥታ አይደለም። ሀገሪቷ የሆነ የሌለ ነገር መጥቶ አይደለም ምናቀው አለ አይደል? በአንድ በቅጽበት የሆነ ሀብት ያካበተችበት ሀብት ያገኘችበት የሆነ ሚንስ ተፈጥሮ በአብይ ጊዜ ሀገሪቷ በዚህ በኩል ሀብት በደንብ እያገኘች ነው ብለን የምንለው ነገር እኔ አንድ ነገር አለ ብዬ አላስብም። እና ከዚህ የተነሳ ያ ችግር አለ። አዎ አለ። ግን አንድ ነገር እኔ ልንገራችሁ፣ እኔ ችጋራም የራሱን ኢንተረስት ችጋራም ደሃ ለኢንተረስቱ አይቆረቆርም የሚለውን ፍልስፍና አልቀበልም። My country should not be a prosperous country to claim the right የራሷን access to the sea ለመጠየቅ እኔ የባህር በር ይገባኛል መብቷን ለመጠየቅ ኢንተረስቷን ፐርሲው ለማድረግ ሀብታም መሆን የለባትም። ሰው ብቻ መሆን ነው ያለበት። አንድ ሰው ሀብታም መሆን የለበትም ኢንተረስቱን ለመፈለግ። that's how I believe። ሰው መሆን የሰው ልጅ መሆን ነው የሚያስፈልገው። ኢትዮጵያ ሀገር መሆኗ ብቻ በቂ ነው ኢንተረስቷን ፐርሲው ለማድረግ ሀገር መሆኗ በቂ ነው ብዬ ነው የማስበው። እና ከዚህ የተነሳ የተለያዩ ኢንተረስታቸውን ፐርሲው የሚያደርጉት እኔ አሁን ለምሳሌ ስለ ኢንተርናሽናል ዲፕሎማሲ እናነሳለን በኋላ፣ አሁን አላነሳም። የውስጣዊ ችግሮቻቸውን ፖለቲካል ቢከሪንግ እያለ ነው ሀገሮች ለራሳቸው ኢንትረስት የጋራ ኢንትረስት ሼርድ ኢንትረስት ፐርሱ የሚያደርጉት። አሜሪካ ውስጥ ሰላም ኖሮ አይደለም።
there is a political bickering lingering on ጠበንጃ ይያዛሉ ማለት አይደለም እኛ ወደ ጠበንጃ ሄደናል ያ በጣም ያሳዝናል ያ ግን አሁን ለምሳሌ ጥምዶን ካየን ኤርትራ ከዚህ ጀርባ እንዳለች ካየን ከኤርትራ ጀርባ ደግሞ ግብጽ እንዳለች ካየን እና ጥምዶን ኦይለፍን ኦላን የትግራይን የፋኖን ሁሉ የሚያቀናጀው የኛ ባህር በር መጠየቅ አለመጠየቅ ነው ይሄን ጥምዶን የሚያቆመው የኢትዮጵያ ሀገር ሆኖ መቆየት ነው ይሄን ጥምዶን የሚያመጣው የኢትዮጵያ የራሷን ኢንትረስት መፈለግ ነው ይሄን ጥምዶን የሚያመጣው እነሱ እኛ አሁን እኔ no matter how much አብይን disprove ባደርግ እኔ የኢትዮጵያ መሪ ግብጽ እንድትመርጥልን አልፈልግም I will never want that ግብጽ አምጥታ ወይንም ደግሞ ሻቢያ አምጥቶ ያኔ ቲፒኤልኤፍን እንዳመጣ ሻቢያ የኢትዮጵያን መሪ እንዲሾምልኝ አልፈልግም ወያኔ እና ይሄንን ለመከላከል የሚደረገውን ጥረት ሁሉ I think እኔ እንደ አንድ ዜጋ ደግፋለሁ በዚህ ላይ አስተያየት መስጠትም ከፈለጋችሁ ትሰጣላችሁ ነገር ግን ወደሚቀጥለው እንሄድ what is the diplomatic ramification of this አስተያየት እንግዲህ እኔ መስጠት ብቻ እኔ መነሳት ያለባቸውን ፖይንቶች ማንሳት አልቻልኩኝም እና if I get chance to raise okay ወደ አንተ መጣለው what are diplomatic ramifications ስለዚህ እናወራ ስለ ዲፕሎማሲ ብቻ ሳይሆን በዚህ ጉዳይ ላይ ምናልባት አንድ ሁለት ደቂቃ በበዛ አልናገርም አሁን እድገቱን በተመለከተ ያስቀመጥከው ላይ እንስማማለን ችግር የለውም አንድን እድገት አንድ ሀገር አደገች የሚባለው እኮ ያ ትሪክሊንግ ኢፌክቱ ለሌላው ለህዝቡ ለማሱ መድረስ ይችል ነው ቅድም ወረቀት ብቻ አድርጎ በወረቀት ደረጃ አሁን በመታተመው ወረቀትም ትደግ ጂዲፒው አድርጓል ተብሎ ተጽፏል ነገር ግን ኢፌክቱ በአገሪቱ የምናየው is debilitating poverty and deprivation ይሄን ግልጽ ነው ለማንም ኢትዮጵያዊና ስለዚህ የአንዲት ሀገር እድገት ዋና ትርጉሙ ትሪክሊንግ ኢፌክቱን ማየት መቻል ነው ኢትዮጵያ አደገች ተብሎ በነመለስ ጊዜ 11 ዲጂት አደገች ተብሎ የታየው ከዚሁ ሚድል ክላሱ ካለበት ደረጃ ኤሊቬት አድርጎ ሚድል ክላስ መፍጠር መቻሉ የሌለውን መፍጠር መቻሉ ነው እና ኢፌክት ከሌለው አገሪቷ ድህነት ውስጥ ካለች ወረቀት ብቻ ታትሞ አገሪቷ ያደገችን ብሎ የአይኤምኤፍ ኢንትረስት እና ዌል ባንክ ኢንትረስት ምናልባትም ለኛ ታዘዙ ሰዎች እንደዚህ ያድጋሉ የሚለውንም መልእክት ለማስተላለፍ የሚያደርጉት አካሄድ ካልሆነ በስተቀር ኢፌክቲቭሊ በኢትዮጵያ ውስጥ የምናየው the reverse ነው በዚህ ተቃራኒው ነው ምንም የምናየው ነገር የለም ቅድም ተናግረናል ሌላው የባህር በርን በተመለከተ ትልቁ ነገር አሁን ፕሮፌሰር ባልከው ላይ ወንድሜ ድርበን ባልከው ላይ ባህር በር ለመጠየቅ የሚያስችሉ ሉዓላዊነትን የሚያስከብሩ ፕሪኮንዲሽኖች አሉ ምንድነች አገርቷ የት ነች ያለችው የሚለው ጥያቄ መልስ መመለስ አልተቻለም ባሁን ጊዜ ከዚህ በፊት በደርግ በቲፒኤልኤፍ ላይ በትግራይ ህዝብ ላይ በታወጀው ጦርነት የሌላን አገር ዜጋ ጠርቶ አገሪቱን ህዝቡን ያስጨፈጨፈ መንግስት ለትሪዝን መጠየቅ የሚገባው ከዛም አልፎ በማዕከል ደረጃ ራሱ ከትንሽ የተባለችው የሱዳኑ አዲሷ አገር ገብታ ቴሪቶሪውን የተወሰኑ ቦታዎችን ወስዳ ያለች ራሱ ጋብዞ ያስገባው የኤርትራ መንግስት በአገሪቷ ውስጥ እያለ አገሪቷን ቴሪቶሪ ኦኩፓይ አድርጎ እያለ ኦኬ ሌሎችንም ራሱ ይህ ነው ተብሎ መገመት የማይቻሉ ብዙ ነገሮችን በአገሪቷ ውስጥ ሁኔታዎች ፈጥሮ ያሉ ሁኔታዎች እንዳሉ ሆኖ ለዛ ጥያቄዎች መልስ ሳይመለስ ባለው ኦሮሚያ ውስጥ ያለው ጦርነት ኢንተንሲፋይ ያደረገ በአማራ ውስጥ ያለው ጦርነት ኢንተንሲፋይ ያደረገ ትግራይ ውስጥ ያለው ጦርነት በከፍተኛ ደረጃ ላይ ያለ ትሪዝን የፈጸመ ገዢ መሪ በአገሪቷ ውስጥ እንዳለ ጥያቄው ሳይመጣ አሁን ደግሞ ሌላ ጦርነት በፊት ከጋበዘው ከጦርነት አጋሩ ጋር ጦርነት ፈጥሬ ከዛ በኋላ አሰብ አመጣላችኋለሁ የሚለው ጥያቄ ትሪማቹር ነው ምንለው ለዚህ ነው ኢትዮጵያማ የባህር በር ያስፈልጋታል ይሄ ጥያቄ የለው ማንንም የኔም ልጅ ብትሆን እኔም ቢሆን 100% የማምንበት የሚቀርቡኝም ሰዎች የምነጋገሩም የሚያምኑበት ጉዳይ ነው ነገር ግን በአገሪቷ ላይ ትሪዝን የፈጸመ መሪ አሁንም ቢሆን
አሁንም ቢሆን የዩናይትድ አረብ ኤሚሬቶችን አጀንዳ የሚያስከል ቅድም እንዳልከው ፕሮፌሰር ድሃዎች በመሆናችን እኛ መብት መጠየቅ አይገባንም ብሎ የሚያምን ግለሰብ መሪ ያላት ሀገር ሆና ለፖለቲካ ኮንሰምፕሽን ብሎ የአገሪቷ ጥያቄ በባህር ጥያቄን በአሁን ጊዜ የምነሳው ከፖለቲካ ኮንሰምፕሽን ውጪ ለአገሪቷ ሎንግ ተርም ኢፌክት ከዛም አልፎ ወንጀል ቅድም ያነሳናቸው በአካባቢያችን ያሉ የዲፕሎማቲክ ፌለሮችን አሁን የምንገባበት አጀንዳ ነው። ፌለር ያመጣ የምናነሳው ጉዳይ ነው። ትንንሽ ሀገር 202 ሚሊዮን የማትሆን ሀገር 200 ሚሊዮን ለሚሆን ሀገር ባህር ከልክላ መኖር አትችልም፣ በር ከልክላ መኖር አትችልም እያለ ሌሎች በአካባቢያችን ያሉ ትንንሽ ሀገሮች ራሳቸው በኢትዮጵያ ላይ እምነት እንዳይኖራቸው ከሌላ ጋር ሆኖ ልመና እንዲቀርቡ ሶማሊያ ኢሚዲየትሊ ወዴት ነው ሄደችው? ወደ ተርኪ ነው ሄደችው። ኢሚዲየትሊ ራሱ ኤርትራ ወዴት ነው ሄደው? ወደ ኢጅፕት ነው ሄደው። ሌሎችም እንደዛ ያሉ ጸረ ኢትዮጵያ የሆኑ አካላቶችን ራሱ ጋብዞ በራሱ ፌለር ያደረገ ግለሰብ አሁን ትግራይን ማነው የባህር በር አመጣላቸዋል ብሎ የሚናገረው ለኢትዮጵያ ኢንትረስት ነው ብሎ ማመን እጅግ በጣም ፖለቲካሊ በጣም የሚያሳዝን አስተያየት ነው ለኔ በጣም ፕራክቲካሊ በአሁኑ ጊዜ ማለት ነገር ግን የማይታበል እምነት ኢትዮጵያ የባህር በር ያስፈልጋታል። ከኤርትራ ጋር እኮ በዲፕሎማቲክ መንገድ በፖለቲካል ሶሉሽን መንገድ ተነጋግራ ለኤርትራ የሚያስፈልገውን መንገድ ተነጋግራ መፍትሄ ሰጥታኮ በዛ መንገድ የተገኘው የባህር በር ሳስቴነብል የሆነ ሎንግ ተርም ኢፌክት ያለው ፒስፉል የሆነ ኮኤግዚስተንስ ፈጥሮ መንገድ ማምጣት የሚቻልባቸው መንገዶች እያሉ በጦርነት የባህር በር አመጣለሁ ብሎ የሚናገረውን በአሁኑ ጊዜ ለመቀበል የሚከብድ አእምሮ ነው ያለኝ። ታንክ ዩ። አንድ 2 ወይ 3 ደቂቃ ብትሰጠኝና ትንሽ ብጨምር ደስ ይለኛል። ወደ ዲፕሎማሲው ከመግባታችን በፊት 2 ዋና ነገሮች ላይ ብናተኩር፣ አንደኛው ቤት ውስጥ ችግር አለ ስለተባለ ሰው በሩን ሳያመቻች አያድርም። ኢትዮጵያ ውስጥ ያሉ ችግሮች፣ የሰላም እጦት ችግሮች በኔ እይታ አገሪቷን ለህልውና ችግር የዳረገ ጉዳይ አይደለም፣ ፖለቲካዊ ነው። አንዳንዱ ደግሞ የወሮ በላነት ጉዳይ ነው። ስለዚህ ይሄ ነገር አገሪቷን የሚገባትን ዘላቂ ጥቅም ለመጠየቅ የሚከለክላት ጉዳይ አይደለም። እንዲያውም በተጻራሪው ነው ለኔ የሚታየኝ። የሀገር ውስጥ ችግሮች እንዳሉ ሆነው ከውጪ የሚመጡ ችግሮች ባሉበት ሁኔታ ኢትዮጵያ በፈለገችው መጠን የገዛችውን ዕቃ እንኳን ለራስን ለመከላከልም ይሁን ሰላም ለማስከበር የገዛችውን ዕቃ እንኳን በእርግጠኝነት የምታስገባበት ራሷ የምትቆጣጠረው መግቢያ በር የሌላት አገር ሆና ነው አሁን ያለችው። የአካባቢ ሀገራትን ሁኔታም ማስተዋል ጥሩ ነው። ሱዳን ምን ላይ ነው ያለችው? በተለይ ሰሜን ሱዳን፣ የደቡብ ሱዳን የቆየ ችግር ነው የምናውቀው ነው። አሁን ደንቦባ ያነሳውም ጉዳይ እንዳለ ሆኖ ማለት ነው፣ እርግጠኛ ባልሆነም ስለተፈጠረው ነገር። የሶማሊያ የጸጥታ ችግር 30 ዓመታት በላይ ሆኖታል። ጅቡቲ እጅግ በጣም ትንሽ ነች፣ በርካታ ኢንተረስቶች ያሉባት አገር ነች። በአንጻሩ ግን እስካሁን ድረስ የኢትዮጵያን የውጭ ንግድ እንቅስቃሴ በክፍያም ቢሆን ስታግዝ ቆይታለች። ኤርትራ ጋር ያለው ስንመለከት የኤርትራ ሕዝብ ለኢትዮጵያ ሕዝብ ቀና አመለካከት እንዳለው እንረዳለን። የኤርትራ መንግስት በተለይ የአሁኑ መንግስት መሪ ግን ለኢትዮጵያ ቀና አመለካከት እንደሌላቸው በተደጋጋሚ ግልጽ አድርገዋል። አሁንም እየሆነ ያለው ይሄው ነው። በእንደዚህ አይነት ሁኔታ ኢትዮጵያ አሁን ባላት አቋም፣ አሁን ባላት ሪሶርስ፣ ባላት የዲሞክራሲ ሁኔታ በተጋረጠባት
የውጭ የጸጥታ እና የሴኩሪቲ ችግር ሁኔታ ባለችበት ትቆይ የሚል ወይም ይሄ ነገር ይደር ጊዜው ነው የሚል ለኔ ተገቢ የሆነ አይነት መልከታ አይመስለኝም። ኢትዮጵያ የበታች ጥገኛ ሀገር ሆና ላለፉት 30 ዓመት መቆየቷ በራሱ ተገቢ አይደለም። አሁን ላይ ደግሞ ምንም እንኳን ችግርም ቢኖር መንግስት ይህንን ሳይረዳ ቀርቶም አይደለም። ኢምፐራቲቭ አስፈላጊነቱ ያየለ ስለሆነ ነው ይህ ጥያቄ ገፍቶ የመጣው። ዛሬ ወይም ባለፉት 2 ዓመታት 3 ዓመታት በአገሪቷ ውስጥ ባለው ሁኔታ አይደለም ይህ ጥያቄ የተነሳው። መካድ ካልሆነብን በስተቀር ከኤርትራ ጋር የተደረሰው ስምምነት የረጅም ጊዜ ግቡ በተለይ አሰብ ወደብን ሙሉ በሙሉ ኢትዮጵያ መጠቀም በምትችልበት መንገድ ላይ ያተኮረ ነው። ቅድም ለማንሳት እንደሞከርኩት ከስምምነቱ በኋላ ድራፍት የተደረጉ ወደ ህግ ማዕቀፍ ሊገቡ የነበሩ 3 ስምምነቶች ነበሩ። የድንበር ተሻጋሪ ንግድን በተመለከተ፣ አጠቃላይ ኢኮኖሚ ንግድን በተመለከተ እና የወደብ አገልግሎትን በተመለከተ የተረቀቁ ነገር ግን በሂደት ተግባራዊ ሳይሆኑ የቀሩ አሉ። ከዛም በኋላ የምናየው በተለይ ከፕሪቶሪያው ስምምነት በኋላ በኤርትራ በኩል የታየው ምላሽ የጠላትነት እንጂ የወዳጅነት አይደለም። ይሄ በተደጋጋሚ የታየ ጉዳይ ነው። ይሄ ባለበት ሁኔታ አሁን ላይ የኢትዮጵያ ኢኮኖሚ በቁጥርም እናንተ ብትሉም ለኔ ሪል ነው ያ ነገር። ለእያንዳንዱ ግለሰብ የሚደርሰው ድርሻ ሚዛናዊ አይደለም። የበለጡት እየተጠቀሙ አይደለም፣ በሱ እስማማለሁ። ነገር ግን የሀገሪቷ ኢኮኖሚ እያደገ ነው። ለመስራት በራሷ በነፃነት የምታስተዳድረው ቢያንስ ወደብ ያስፈልጋታል። ከዛም ባሻገር በባህር ላይ ባላት አቋም ልክ የራሷ የሆነ ሚና ሊኖራት ይገባል። በተለይ በቀይ ባህርና በኤደን ባህረ ሰላጤ አካባቢ ላይ እያንዣበበ ያለውን የደህንነት ስጋት እዛ ውስጥ ሚና ኖሯት መሳተፍ መቻል አለባት። ለዛ ይሄ ጥያቄ ጊዜ የሚሰጠው ነገር ወይም ሀገር ውስጥ ችግር ስላለ የፖለቲካ የሚሆን ሌላ የጸጥታ ስላለ ወይም ደግሞ ጠቅላይ ሚኒስትሩ የሆነ ቋንቋ ስለተጠቀሙ የሚባል ነገር ተገቢ አይደለም። አስፈላጊ ነው፣ እንዲያውም የዘገየ ነው። አሁን ላይ ተገፍቶበት መውጫ መንገድ ሊበጅለት የሚገባው ጉዳይ ነው ብዬ ነው የማስበው። እሺ ፕሮፌሰር፣ ይሄ በጦርነት መሆን አለበት ብሎ እንደሚያምኑ ይህንም ጠይቀው ጨርሰው ቢያልፉ ጥሩ ነው። በጦርነት ይሁን እያሉ ነው። እኔ በጦርነት ይሁን አላልኩም። ኬት እንደመጣ አላውቅም። ደግሞ ነገር ከጦርነት ማንኛውም ጦርነት በፊት በርካታ አማራጮች አሉ። የኢትዮጵያ መንግስት አሁን መቶ ተረጋግጧል። አቶ ደርቤ ለጦርነት ብቻ መሆን ያለበት የሚለው ትሬንቾች እየተቆፈሩ ነገሮች እየተዘጋጁ ሁሉ ነገር አልቋል እኮ በጦርነት ሊሆን። ስለዚህ እችንም መልሰው ቢያልፉ ጥሩ ነው ብዬ ነው ለአድማጮቻችን እንዲፈርዱ። ጦርነት አማራጭ አይደለም እያልኩ አይደለም፣ አማራጭ ሊሆን ይችላል። ጦርነትን እንደ አማራጭ ማስቀደም ግን የኢትዮጵያ መንግስት ሚና መሆን የለበትም፣ ምርጫው መሆን የለበትም። በእኔ እይታ እየሰማው ያለሁት እንደራደር ነው። የድርድር ጥያቄ ነው እየቀረበ ያለው ለዓለም አቀፉ ማህበረሰብ። የድርድሩ ቦታ ያለፍን ይመስላል። ያ ጥያቄ ቀርቧል። ስለዚህ እስካሁን ድረስ የሰላም መንገድ እንጂ የጦርነት መንገድ እሱም when he went to Egypt the next day አብይ ከተናገረ በኋላ ወደ ኢጅፕት የሄደ ጊዜ እና ኢጅፕት አልሲሲ ፕሬዚደንቱ የኤሪትሪያን ቴሪቶሪያል ኢንቴግሪቲ ለማስጠበቅ የሚያስፈልገውን መስዋዕት ኢጅፕት ትከፍላለች ያለ ቀን ሁለቱ የተነጋገሩት ምን እንደሆነ ወዴት እየሄደ እንደሆነ አይ ቲንክ ለዓለም ሁሉ ግልጽ የሆነ ይመስለኛል። አይ ቲንክ ኦል ዘ ዲፕሎማቲክ እንትን እኔ I don't think ኢሳያስ ጋር honestly እኔ ኢትዮጵያውያን if we are honest to each other አብይን መጥላቱን ተው። እኛ sometimes እኮ እኔ
I just ask myself, am I hating Abiy more than I love my own people, my own country? ብዬ አስባለሁ። የትኛው ነው the energy by which I hate and the energy by which I love my country ብዬ አስባለሁ እንጂ ከኢሳያስ ጋር ተደራድሮ አሁን ኢትዮጵያዊ የሆነ ሰው ድርድር መቅረብ አለበት ከኢሳያስ ጋር ምናምን ምን what kind of ድርድር ነው ከኢሳያስ ጋር የሚቀርበው? ከማን ጋር ተደራድሮ ነው ይዘው የሚያውቀው? when he has a staff one of እኔ ትላንትና ይሄ የኖርዌጂያኑን እንትን ስሰማ ነበረ this ሁሌ ስለ ኢትዮጵያ ኮሜንት የሚያደርገው የኖርዌጂያኑ ሰውዬ ምንድነው ስለነበረው ኢትዮጵያ has a case against Eritrea because Eritrea has been belligerent በኢትዮጵያ ፖለቲካ ውስጥ ጣልቃ ገብታ ኢትዮጵያን በማመስ ለረጅም ጊዜ ቆየች ስለሆነ ኢትዮጵያ ሰልፍ ዲፌንስ ነው ማደርገው ብላ ኢንተርናሽናል ነው ቫሊድ የሆነ ኬዝ አላት አለ against ኢሳያስ አፈወርቂ the country has a valid case of self defense ራሷን ለመከላከል ጥምዶ ፈጥሬ ያለው ብሎ ከኢትዮጵያ ተቃዋሚ Professor, this could have been possible if it was another leader. ሌላ መሪ ቢሆን ኖሮ አሁን እርሶ እናንተ የምትሉት ነገር ኬዝ ሊኖረው ይገባ ነበር። ግን ባለፈው አመት ከአንድ አመት በፊት ኢንቫይት አድርጎ አገሪቷን ዜጋ ያስጨፈጨፈ መሪ ራሱ የዛን አይነት አክሽን ሲወስድ ኢንተርናሽናል ጥያቄ ያስነሳል የሚለው ጥያቄ ነው አርጊውመንቱ።